ሶስታችሁ እሺ አንድ ቶስ ሶፊ ዶግ አንተ ካሜራውን አትፈቅድ የማይሆን ተስፋ እናቴን አስፈራርታ እንደዚህ እንዳደረገች እኔ እርግጠኛ ነኝ እኮ ነው ማለት ሴትዮ አይደለም አይደለም እሺ ባለቤትሽ የመጣሽው ውጪ እንት ሀማረ ያሰብዱ ነው ጭራሽ የገዛ እህቴ እኮ ናት እቺ እንዴት ይልቀበለው ሶፊ ባክሽና ለሙዋት ተገናናች ተጋባላችሁ ለምን ነው የማይመጣው ከማን ጋር ነው የሚጋደለው ሰሚኛለሽ ዝም በይ አንቺ ሰሚራ ሰሚራ እንደዚህ ቆሻሻ እጅሽ ሰሚኛለሽ ሰሚራ ተይሳ ለምን ተታይ መተን መስኒ ወይ አሁን እንትኑን ተውና አሁን አያና ነገር ቁጭ በል አንተንም ሰንፈልግ ነበር ቁጭ በል ላንተና ላንቺ ብላ ነበር አይደለም ቀና በይ ሴት ትመታለህ ትላለች እንዴ ይገጣቅጥሻለሁ ድጋሚ ገና ሰሚኛለሽ ትንሽ እንኳን ህሊና የላችሁ ሰሚኛ አንቺ ህሊና አለሽ እያንዳንዱ ሙሉ አጭበርባሪ እያንዳንዱ ወንድሜ ምን እንደዛ ከርቶኛል እና አይደለም ታዲያ ለምን ልንግርሽ ይችላል ለምን ላይ ነገር ትቻለው ተጋደሉ ምንድነው የሚጋደሉት ለምን ነው የሚጋደሉት እንደምወደው ያውቀች በእጁ አረጋችሁ ፍቅረኛሞች አልነበራችሁ ጓደኛሞች ነበር የነበራችሁ አልነበርንም በምን ታውቃለች እንዴት እንደምትወጪ በምን ታውቃለች እንዴት ታማቃቃታት ወይ ሰሚራ አልወድሽም ነው ያልከኝ አንተ ውሻ ምን እናደርጋለን 10 አመት ሙሉ ለፋችበትን ይላከችላችሁ 5 ሳንቲም ለራሱ አላዘችም እያንዳንዱ ነገር ሂሳቡን እንሰራዋለን አሁን በሚመነዘኑ ምንዛሪ መሰረት ብሩን ትከፍላላችሁ ይሄ ቤትም የእናንተ ይሆን አይሆን ከሷ ወለድክ እንጂ ወዶሽ አይደለም እንደዛ ነው ወይ ይሁን አንዳወርከኝ ይሄ ልጅ መስጠት የመጣው ነው ተናገር ውሸት ነው ልጅ አፈራ ነው ካዲር ተናገር አንተ እኮ ነው የማናገረው ዝም ተናገር ሴትዬ ተረጋጊ አወቅሽ ምን ማታቅ ነበር መሰለኝ አወቅሽ እንዳነካኝ ወንድሜ እንዳነካኝ አንተንም አምኜክ ነበር ሁላችሁም ከሃዲዎች ናችሁ ሁላችሁም ከሃዲ ሁላ رزقك يا ربي لك يا حيوان هاي حمار انت حمار انا ما بعرف شو قلت لك انا انيكو ሁሌም ጓደኞቼ እኮ ይሄ ባልሽ አትመኝልኝ ነበር እኔ ምን እንዳዩበት እኔ አላውቅም ነበር ያ መጅኑን እላ ታሊ يلا ደውል يلا እላ ሰላም ነው እንዴ እንዴት ነህ አለን ማን አለ ማጃው መጣለሽ አባዬ አለ ሶፊ ቤት ተሳስተናል አስፈላጊ ከሆነ አርቄ አንተ ስማ እሷ እዛ እንደዛ ሆነ 10 አመት ሙሉ የለፋችበትን ብር ይዞ መጥፋት ወንድነት አይደለም ሰማኝ ወንድነት አይደለም እሷ አረብ ሀገር ያውሉ 10 አመት ሙሉ እንደዛ የለፋች የሰበሰበችውን ብር ይዞ መጥፋት ወንድነት አይደለም እያንዳንዱ ደግሞ ማን ነው ምን አገባ ተወሱ ምን አገባ አይመለከትም እንዴ ግዴታ ነው ለምንድን ነው የማያገባው አንቺ ስለ እንዴት መጣሽ እንዴት አገኘሽው እንዴ ስንት አመት ፈልግ ነው ሪያንተ ቁጭ በል ቆይ እንዴት እንዴት መጣሽ ማለት ልጄ ነው አንቺ 10 አመት ሙሉ ስጠብቅሽ ናይ ስልሽ ማትመጪ መች ነው ያልከኝ ስንቴ እንዳትምጪ ያልኩ እንዴት መጣሽ ማነች እሷ ያማ ምንድነው የምታወሩት ለምን አትዶለኝ ካንቺ ነው ለደው ጻም ልጅ አንቺ ነው አንተ ለምን ነው ካሜራ የምትቀርጸው ለምን አትጣደነ የማን ባለቤት እህቴ የት አይደለም ምንድነው የምሰማው ነገር
ተመልካቾቻችን እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ። እንግዲህ ሰሚራ ስልክ ደውላልኝ፣ ጎረቤት ነው የደወለልኝ። በርግጥ ሰሚራ ቤት አካባቢ ያሉ፣ ምክንያቱም ከዚህ በፊት በነበራት ታሪክ እኛ ጥርጣሬ ስለነበረን እያንዳንዱ ሰዎች ተለቅመው ያላለቁ አሉ ብለን ስለተጠራጠርን ለጎረቤቶች ስልካችንን አድራሻችንን አስቀምጠን ሄደን ነበር እና እነዚህ ጎረቤቶች ከሰሚራ ቤት ድምጽ ሰማው፣ የጭቅጭቅና የጸብ ድምጽ ሰማው ስላሉ አሁን እንግዲህ ሰሚራ ቤት ገብተን የተፈጠረው ነገር ምን እንደሆነ ምን እንዳጋጠማት ለእናንተ የምናሳውቅ ይሆናል። ካሜራማን እና ተከተለኝ። ቶሎ በል እንግዲህ ተመልካቾቻችን፣ አሁን ስልክ ተደውሎልኝ ነው ወደዚህ የመጣሁት። አሁን ምን እንደተፈጠረ አላውቅም። ውስጥ እንግዲህ እየተጫጫሁ ሆኖ ምን እንደተፈጠረ እስቲ አብረን የምናየው ይሆናል። ምንናችሁ? አንቺ ለቀት ለቀት ማነሽ አንቺ? የምን ቤት ነው? የወንድሜ ቤት ነው። በእናትህ ነው ወደዛ አስወጣልኝ። ማነች እሷ? ይሄ እኮ የኔ ቤት እኮ ነው። የኔ ቤት እኮ ነው። እንዳለኪኝ ስራችን ምን ሆነሽ ነው አንቺ? ይኸውልህ ተሰማኝ። የኔ ቤት ነው። ምንድነች? ማነሽ አንቺ? ማነሽ ማለት አንተ ራስህ ማነህ እንዴ? ማነህ? የሰው ቤት ነው። ማነሽ ምንድነሽ? ምን ማን የሚባል ነገር አለ? ይሄ የሰው ቤት ነው እንዴ? የሷ ቤት ነው። የኔ ቤት ነው። የእናቴ ቤት። ከየት የመጣው? እናትሽ ቤት ነው። እናትሽ ከየት አመጣው? እናቴ ሰርታ ወንድሜ ለፍቶ። ኧረ እባክሽ ሰርቶ ለፍቶ ድንቄም ለፍቶ። አንተ ሲጀምር ከየት መተህ እዚህ ነው ተንተሪ? አሁን ውጪ፣ ቤቱን ለቀሽ ውጪለት። ይዛችሁ ምናምን ምን ውጪ ጌዲ ወረዛ ገውኝ እንዳታ ከሷ ጋር ምንም እንዳታ ይውላችሁ። እኔ እንደውም ይሉ ሁላችሁም ሙቱ። ሰሚ ቆይ ለቀቀኝ፣ ለቀቀኝ። አሁን ውጪ ከቤታችን ነው። ልታስደበድብ አንቺ ሰው ቤት መጣሽ እንደዚህ አይነት ነገር ምሳሌ ይኸውልሽ፣ አንቺ ሴት ሆነሽ እገልሻለሁ። የመሶኔ ያደረግሽ ነገር አልበቃሽም? ሰሚራ አንቺ ለምን ዝም አትያትም? ዝም አትያት። ቆይ እንዴ ይሄ እኮ በደንብ ይሰራልኝ ነው። ምን ታስረዳኝ? ማነህ አንተ? መጀመሪያ ማነህ? ከኔ የመጣኸው ለምንድን ነው የመጣኸው? ስለኔ ማንነት ይኸውልሽ፣ ስሚ፣ ስለኔ ማንነት ወንድምሽ በደንብ አብራርቶ ይነግርሻል። ማነው እቺ ሴት? እኮ ይኸውልህ ልንገርህ፣ ወንድሜን እስር ቤት ያስገባች ሴት እኮ ናት። አዎ በስራው ነው። ስራው ነው ያስገባው። ስራው ምን አደረገ ወንድሜ? እሷ ለሱ ምን እንደሆነ ታውቂያለሽ? ለሷ ባሏ ነው አይደለ? በእነሱ ማለት ሲጀምር ምን ማገባ ወንድሜ ነው። ይሄ ደግሞ የእናቴ ቤት ነው። እዚህ ጋር እናቴ ብቻ ናት። እናትሽ ምን ኖሯት? ማንም እዚህ ከዚህ ከየት መጥቶ እዚህ እናቴ ያወራት መጀመሪያ ሲጀምር እናትሽ ምን ኖሯት ነው? ምን ኖሯት አውቃለሁ። ስለ ቤተሰብ የምታውቀው ነገር አለ? ሁሉንም ነገር አውቃለሁ። ምንም እንደሌላት እናትሽ ደሃ እንደነበረች ነው ማለት ነው። እንደዚህ አይነት ወሬ በሰው ሀብት እንትን ትያለሽ እንዴ? እኔ ይኸውላችሁ የእሷ በላቧ ማነው ስምሽ ሁላ ነው የጠፋኝ። ይኸውልህ ፖሊስ ጠርቼ አንተ ደግሞ ከየትም መተህ እዚህ እንደዚህ አይነት ወሬ ማውራትህን እስካላቆምክ ድረስ ይኸውልህ እኔ በህግ ነው የምጠይቅህ። ስለዚህ አሁን ሁላችሁም በቃኝ ውጡ ከዚህ ቤት። እንደውም ይሄን ካሜራ የሚባለውን ነገር ይዛችሁ ውጡ። ለቀቀኝ ጌዲ። እስቲ ፖሊስ ታምጣ። ይኸውልህ እንደውም ማውራት አልፈልግም። ከካሜራው ጋር የሚያገናኝሽ ነገር የለም። ለምን እንዴ? ያለ መብቴ እኮ ነው እዚህ ጋር እየቀረጽኩኝ ያለው። አዎ ያለ መብቴ። ማነው ስምሽ? ስሚኝማ ሰው ቤት እኛ እሷ ጋር ነው የመጣ ነው። እስላይ ምን ቤት ያላ ሩሂ እዛ ስድብሽን ወደዛ እኔ በማላውቀው ቋንቋ እንድትሰድብኝ አልፈቅድልሽም። አንቺም ከመበል ላይ ከንቲ መጅኑን ይኸውልህ እየሰደበችኝ ነው። ይኸው ልብ አድርግ። ይኸውልሽ ስሚ፣ መጀመሪያ አንቺ ተረጋጊ። ለምንድን ነው የምረጋጋው? ተረጋጊ። ምን ሰምተሽ ነው የመጣሽው? ለምንድን ነው ምን ሰምተሽ ነው የመጣሽው? እናቴን እስር ቤት ከሳችሁ፣ ወንድሞቼን እስር ቤት ከታችሁ። አሁን እሷ እዚህ በሰላም ልትኖር ነው? በምን ምክንያት እንደሆነ ታውቂያለሽ? በምን ምክንያት እንደሆነ ታውቂያለሽ? ወይ ሌላው እንደሆነ ሌላው አይደለም። ወንድምሽ ጠይቅ መጀመሪያ። ለምንድን ነው ወንድሜን አምናለሁ፣ እናቴንም አምናታለሁ። ወንድምሽ ምን ብሎ ነው? ወንድምሽ ምን ብሎሽ ነው ወንድምሽን የምታምኚው? እንዳንቺ ወጡ ትላለች እንዴ? በእጄ ሰለብቶኛል ዛሬ። አንቺ በእጄ እኮ ስንት ነገር በልተሻል፣ ጠጥተሻል። ዝም በይ ደግሞ አታፍሪ። ምንድነው የምታወሪው? ምንድነው የምታወሪው? አንቺ እኔን ታውቂኛለሽ እኮ አይደለ? ዛሬ ጭራሽ ስሜ ጠፋብሽ አይደለ? ወንድሜንም እኮ እንደዚህ ነው ካልሽው ማለት እኮ ነው አይደለ? ሰምሽን መጥራት ያስጠላል። ከዚህ በኋላ ከዚህ ሴት ጋር ንግግር ስለማልፈልግ ቤቱን ለቃ እንድትወጣ ነው። ይሄ ቤትነቱ በህግ የሷ ቤት ሆኗል። ሰማሽ? እናቴን ልንገር፣ እናቴን አስፈራርታችሁ ነው የሚሆነው። በእርግጠኝነት የፈረመችላችሁ እሷ ምንም የምታውቀው ነገር የለም። ኧረ በእናትህ አዎ እስኪ እንዴት እንደፈረመችልሽ እስቲ በስነ ስርዓት ንገሪኝ። ሂጂና እናትሽ የእውነት እሷ ፍርድ ቤት ሄዳ ነው የፈረመችልሽ? እናትሽን ጠይቂያት ሂጂና። እጠይቃታለሁ። እናቴን ማምናታለሁ እኮ እናቴን። አንቺ ሲጀምር ወንድምሽን አይተሽዋል? አናግረሽዋል ወንድምሽን?
ከወንድምሽ ጋር አውርተሻል ወይ? እና ምንድን ነው ትክክለኛውን ነገር ነግሮሻል? አዎ ነግሮኛል። እቺ ሴት አጭበርባሪው እንደሆነች ከዚህ በኋላ እንደማታስፈልገው ከቤታችን እንደምትወጣ ነው ነገረኝ። አዎ ስለዚህ አሁን ሁላችሁም ጨርቃችሁን ጠቅልላችሁ ውጡ። የማይሆን ተስፋ ነው የሰጠሽ። የማይሆን ተስፋ ነው የሰጠሽ። የማይሆን ተስፋ እናቴን አስፈራርታ እንደዚህ እንዳደረገች እኔ እርግጠኛ ነኝ እኮ ነው የምልህ። ሴትዮ አይደለም ቆይ አይደለም እስቲ ቆይ ባለቤትሽ የመጣሽው ውጪ ሰሚያለሽ? ይሄ ቤት ነው። አቤት እሷም ማውራት ለኛ ጥሩ ነው። ፖሊስ ትላለች እንዴ? ስንት ፖሊስ ትጥራ ሲጀመር ይሄ አንቺ ቤት አይደለም እያልኩሽ እኮ ነው። ይኸውልህ ከዚህ በላይ ከዚህ ሴት ጋር እንደዚህ ለሰጣገቦስ መግባት አልፈልግም። እኔ የምፈልገው ሰላም ነው። እንግዲህ አንድ ነገር ላውራቀ ይሄ ቤት በማደም ነው የተሰራው፣ በእኔ ደም። አረብ ሀገር ስንት ሀገር ለፍቼ እየሰራሁ አረብ ሀገር ሰራሽ። በቃ ይሄ አረብ ሀገር የሚሰሩ ሴቶች እኮ በቃ ላይ አይምራችሁ ልክ አይደለም። ያንቺ ቤት መስሎሽ ነው? የሷ ቤት አይደለም መስሎሽ ነው? እንዳንቺ ለዘላዘላ ለመሄድ ነው። እሺ እኔ ስንዘላዘላ አላዝንላትም። በቃ አንተ ደግሞ ልምጣ ከዚህ ቤት እንዳትነኪያት። ይሄ ቤቷ የእሷ ነው። ስራችን ያዢ ይሄ ቤት የእሷ ነው፣ በማስረጃ የእሷ ነው እያልኩሽ ነው ያለሁት። ሰሚኛለሽ? አሁን ወንድሜም ስለታሰረ እናቴም ስለሌለች እቺ ሴት ማንም የላትም። ስለዚህ ወንድምሽ የሰራው ስራ ነው ያሳሰረው። እናፈርስም ብላችሁ ነው ወንድምሽ በሰራው ስራ ነው። ኧረ እሱ እንኳን ያፍራል። አንቺ አታፍሪም እንዴ? በቃ ትክክለኛ ነገር ነገርሽ። በወንድሜ ቤት አላፍርም፣ በእናቴና በወንድሜ አላፍርም፣ መቼም አላፍርም። እሷ ትፈር። አሁን ከየትም መጣ አሁን እኔ ቤት ነው ምናምን ነገር በምን አወሽ? ከየትም መምጣቷ እኮ እናቴን በእርግጠኝነት አስፈራርተዋት ነው። በቃ እናቴ ስለዚህ ነገር ምንም የምታውቀው ነገር የለም። ይሄኔ ወይ ልጆችን ሆነ ነገር እናረጋለን ብለው ስላስፈራሯት ነው ይፈራል። እኔ ደግሞ ልንገርሽ የሷ ማስረጃ አላት። ሰማሽን? የቤቱ ፌክ ሊሰራ ይችላል። ፌክ አይደለም፣ ትክክለኛ ነው። ምንም የምታውቀው ከየት መጣ? ትክክለኛ ማስረጃው ማየት ፈልጋለሽ? ማስረጃው ማየት ፈልጋለሽ? በጣም ትግስት እየተፈታተንሽ ነው። በጣም እየተፈታተንሽ ነው። ማስረጃው ማየት ፈልጋለሽ? አስወጣልኝ። ነገርኩ ማስረጃ ይዛችሁ ማስረጃ አይደለም። ስለዚህ እኔ እናንተ መክሰስ ነው እንደውም የምፈልገው። እኔ ፖሊስ መጣ በደስታ እንደውም ስልክ ይሻለቀው ማንም ይላችሁ ብላችሁ ማረግ ቆይ ስልክ ለምጥቻ ያሳያችኋለሁ። እደውላለሁ። ማንም የላትም ብላችሁ ነው ስልኬን አምጥቼ ማጋ እንደምደውል አሳያችኋለሁ። አልበዛም እንዴ? አሁንስ እጅሽ ላይ ሊሆን ይችላል፣ ግን ከየትም የማይረባ ማስረጃ ወይ ደግሞ እዚህ የሆነ ፌክ የሚሰሩ ሰዎችን አጽፈሽ መጥተሽ እኔ ላይ እንደዚህ ነው። እኔ ስንት ጉድሽ ነው የደበኩልሽ። ዝም በይ። ማን አጭበርባሪ? ማን ታውቂኛለሽ ደግሞ? እሺ ስንት ጉድ እንደደበኩልሽ። አስወጣት። ጭራሽ ደግሞ ጌዲ ፖሊስ ትጥራሽ ደስ ይለኛል። ስንት ሀገር ወንጀለኛ እንደሆነች አታውቅም። እችል አስወጣት እያልኩ የት ነው የምትወጣው? ይሄውና ህጋዊ ወረቀቷ ይሄ ይኸውልሽ ምንም ሊሆን ይችላል። ሰሚኛለሽ? ይሄ ማስረጃ ምናምን ብላችሁ ያመጣችሁት እናንተ እዚህ ጋር የተሰበሰባችሁት ካሜራ ምናምን የደቀኑት ያሴራችሁት ሴራ እንደሆነ ነው ማስበው። በቃ ለምንድን ነው የሚፈራው? ለምን አልፈራም? ምን ነገር አስፈራ? ይሄ ካሜራ ስሚ፣ ይኸውልሽ ይሄ ካሜራ አንቺም እውነተኛ ለመሆንሽ ጭራሽ በእናቴ ቤት እንዳልቀመጥ ልታረጊኝ? እናትሽን ስላኖርኳት ወንድሜን ያኖራት። አንቺ ማነሽ ሲጀመር? ወንድሜን ያኖራት የኔ እናት መቼም ቢሆን የአንቺን እጅ ጠብቃ አታውቅም። ሰሚኛለሽ? ደሃ ሆነች እንጂ ለማኝ አልሆነችም። ሰሚኛለሽ? ወሳህ ናችሁ። አይረዛ እንግዲህ ሌላ ወሬ አታድርጉ። በቃ እኔ ወጡ ቆሻሾች ናችሁ። እሺ አሁን ሁላችሁ ሁለታችሁንም ይኸውላችሁ በቃ ከዚህ ቤት አባረሬ ነው ማስወጣችሁ። ሁለቱንም ስራቸውን እያወቅሽ ነው አንቺ። ሲጀመር ስለ ወንድሞቼ እንደዚህ እንዳትናገሪ፣ ይኸውልሽ ሰማልሽ? ሰሚራ አንቺ ተረጋጊ መጀመሪያ። ሰሚራ ላይ ትዳር ስላረገ ነው የደገፍሽው። እናትሽም እኔን ስላጭበረበረች ነው። ወንድምሽ ደግሞ ከየቴ ጋር ስለማገጠ ነው። ተናገሪ እስቲ በጣም ተናገሪ። የማይሆን ወሬ እያወራሽ እዚህ ጋር ይኸውልሽ አታሳብጂኝ። በቃ ትሰሚኛለሽ? ሌላ ወሬ አታውሪ። እኔ የምፈልገው ነገር ይኸውልሽ አንድና ከቤት እንድትወጡ ነው እየነገርኳችሁ ነው። በቃ ውጡ። በቃ ነገርኳችሁ፣ ውጡ። እኔ ደክሞኛል። በቃ ከዚህ በላይ አታጥሙኝ። እኔ በጣም ብዙ ስራ ያለብኝ። አንቺ ሰው ቤት መተሽ ነው ውጡ የምትይው? ዛሬ መተሽ የእናቴ ቤት ነው። የእናቴ ቤት ለመምጣት ደግሞ ቀጠሮ ማስያዝ። እሺ የእናትሽ ቤት ይሁን። እናትሽ የት አለች? እናትሽ መታ ነው ውጡ ማለት የሚገባት። አንቺ ምን ነሽ? ምን አገባሽ? ልጇ 9 ወር እኔ ላይ ሌላ ቦታ ነው ኖሮሽ አይደለ? ሌላ ቦታ ዛሬ ምን ታይቶሽ መጣሽ? ዛሬ ምን ታይቶሽ ማለት የእናቴ ቤት ለመምጣት ቀጠሮ ማስያዝ ይላል እኮ። እናትሽ መጀመሪያ እናትሽን አናግሪና ቤታችን የገቡ ሰዎች አሉ እናሱ ታብለሽ እስቲ እናትሽ ይዘሽ እኔ እናንተ
ትችላለህ። እናትሽ አትመጣም። ይኸውልሽ ህጋዊ ዶክሜንቷ ነው። ይኸውልህ ላራግብልሽ ከሞቀሽ ምን ሆነሻል? ይኸውላችሁ እኔ በጣም ላይ እየታገስኳችሁ ነው። በቃ ከዚህ በላይ ግን አልችልም። ስለዚህ ብቻዋን ነች ብላችሁ ነው አይደለ? አሁን ስልኬን አምጥቼ እደውላለሁ። የዛኔ ማን እንደሚያስወጣችሁ እናያለን። እደውላለሁ። ማን ነው የምደውይው? አፍሽን ዝጊ። ምን አይነት ባለጌ ናቸው እነዚህ? እኛ ቆይ ማንሳቱ አይቀርም። ልካችሁ ነው የሚያስገባችሁ። ስም ይኸውልሽ ሰምኛለሽ። ምንድነው? ቆይ ለምን ተረጋግተሽ ቁጭ ብለሽ በስነ ስርዓት የተፈጠረውን ነገር አናወራም? ምንድነው ብረጋጋው? ንገረኝ እስቲ እኮ ቁጭ በይ። ነይ ሰሚራ፣ ቁጭ እስቲ። አሁን እስቲ አንቺ በትክክለኛ ያልሆነ ነገር ሰምተሽ ነው የመጣሽው። ሲጀመር ደግሞ ካሜራ ለዋልሽ ነገር ምን መሰለሽ፣ ለእኛም ለአንቺም ካሜራው መሆን ስላለበት ነው። ምክንያቱም አንቺ ትክክለኛ ነገር ከሆንሽ ትክክለኛ ሰው ከሆንሽ ይሄ መረጃ ይመሰክርልሻል። ገባሽ አይደል? ስለዚህ አንቺ የሰራሽው የፈጸምሽው በደል የለም። በቃ የሷ እንዳለ የተደረገባትን ነገር እሷ ነች የምታውቀው። ስለዚህ አሁን አንቺ አሁን ምንድነው አሁን እዚህ ቤት ልትመጪ ስለሷ ትያት እሷ ታልቅስ። እሷ በውስጥ ያለ ብዙ ነገር አለ፣ በህይወቷ ላይ የተፈጠረ ብዙ ነገር አለ። እንዴት ብዬ ነው የምኖረው ታዲያ? ቆይ አሁን አንቺ ተረጋጊ። ለምንድነው? ቆይ አሁን አንቺ እዚህ ልትመጪ የፈለግሽው ነገር ምንድነው? እስቲ ምክንያት ምን ማለት ነው? እናቴን ወንድሞቼን እንዳሳሰረች እኮ በደንብ አድርጌ ያውቃለሁ። ገባ? ይሄ ሁሉ ነገር ማድረጓ ሳያስ ጭራሽ እናቴን አስፈራርታት ቤቱን እንድትፈርምላት አደረገች። ገባ? የፈለገ ነገር ቢሆን እኮ እናት ለልጇ እንጂ ለማንም ለባዳ ኬትም ለመጣች ሴት ንብረቷን አሳልፋ ልትሰጥ አትችልም። ገባ? እቺን ሴት አውቃታለሁ። አላውቃትም አይደለም፣ በደንብ እንተዋወቃለን። ቅድም ስሟን አላውቃትም ስትል የነበረች አስመሳይ ናት። ገባህ አይደል? እኔ በደንብ አድርጌ አውቃታለሁ። አረብ ሀገር ሰርታ ስለመጣች ምናምን እኛ እንድናዝንላት ማድረግ የለብንም። ገባ? ወንድሜ ለፍቶ ነው ይሄን ቤት የሰራው፣ በላቡ ነው የሰራው። ገባሽ? አሁን የማይሆን ወሬ እያወራሽ ሰው እንዲያዝንልሽ ማድረግ አትችይም። የነ ካሊድ በቃ በእናታቸው በእናት የሚገናኙ ናቸው። በምንም ልገናኝ እስቲ አያወራ በምንም ልገናኝ እናቴና ወንድሞቼ ናቸው። በቃ ይሁኑ እኮ አሁን አንቺ ይኸውልሽ ተረጋግቼ እያናገርኩሽ ነው። ከዚህ በላይ ትዕግስቴን አትፈታተኝ። አሁን አንቺ የተፈጠረው ነገር ወንድሞችሽ ላይ የተፈጠረውን ወንድምሽ ላይ እናትሽ ላይ የተፈጠረውን ነገር ይዘሽ ነው የመጣሽው። እሷ ላይ የተፈጠረውን ነገር ግን ታውቂያለሽ? እኔ ልንገርህ፣ ስለሷ አያገባኝም እኮ እኔ የሚያገባኝ ስለ እናቴና ስለ ወንድሞቼ ብቻ ነው እኮ። ለምን ታሰሩ? ህግ በስነ ስርዓት ፈርዶ እኮ ነው የታሰሩት አይደለም። እሷ ሴራ ነው ያሳሰረው። ምን አይነት ሴራ? በቃ እኔ እቺ ልጅ እኮ እዚህ አልነበረችም፣ አረብ ሀገር ነበረች። የትም ልትሆን ትችላለች እንዴ? ሴራ እኮ ከየትም ሀገር ሊሰራ ይችላል አይደል እንዴ? የትም ሆና ልታሰራ ትችላለች። እኔ የምንም ብጣሽ ወረቀት አምጥታ ስላሳየችኝ እማምናት ሰው አይደለም። ይሄ ማለት ነው ይሄ ብጣሽ ወረቀት አይደለም። ሄደሽ ማስመርመር ትችያለሽ። አብረን እኔ ነገርኩሽ እኮ እኔ ይልሽ እናቴ ልጅ ነኝ። ይሄኛው ሀቂ ነው። እዚህ ላይ ያለው እኛም ሀቅ አለን። እኛም ሀቅ አለን። ወረቀት ይዘሽ ስለመጣሽ ሀቃለሽ ማለት አይደለም። እኔ አሁን ከመጀመሪያው ጀምሮ እዚህ ነገር እዚህ ታሪክ ውስጥ ላይ የዚች ልጅ ላይ አለሁበት። ገብቶሻል? ይሄ ሰነድ በትክክለኛ እናት ፈቃደኛ ሆና ወንድምሽ በሰራ ስራ ተማምና ነው ይሄንን ነገር ቤቱ የሷ ንብረት ነው ይገባታል ብላ ፈርማ ይሄን ንብረት ሰጠቻት። እኔ አንድ ነገር ልንገርህ፣ እናቴ በተአምር ይሄን ነገር አታደርግም። ለምን ቢባል እኔ ልጇ በኪራይ ቤት እየተንከራተትኩ እያየችኝ ለሷ አትሰጣት። እኛስ ማለት ምን ማለት ነው? እሺ አሁን እሷ ሰጣች፣ የት ትሄዳለች? እሷ ሰጣች፣ የእሷ ቤት እኮ ነው ይሄ። አይደለም ማን ሰጣት? የእናቴ ቤት ነው። የእናቴ በስሟ የነበረ ቤት እኮ ነው። አና አንበላክ ይኸውልህ፣ ልንገርህ አንድ ነገር ልንገርህ። እሷ ይኸውልህ እኛ ቤት አለ፣ እኔና ወንድሜ ቤት አለ። ንገረኝ፣ እኛም በኪራይ ቤት አይደል እንደ ያለ ነው። ይሄኛው ደሜ ነው። ስንት ዓመት ለፍቼበት እንደመጣው ሁሉ ነገር ታውቃለህ። ሶፊ አጫውተዋል ስለኔ፣ የኔን ታሪክ እንዳለ ታውቃለህ አንተ። እኔ ምንድነው በደሌ ንገረኝ እስቲ። እኔ ምንም ማረፍ አልቻልኩም እኮ በቃ እዚህ ሀገር በጣም እንትን እያልኩ ነው እንዴ። እኔ በቃ ይሄ ነግሬሻለሁ። በደሜ ይኸውልሽ፣ አሁን አንቺ ይኸውልሽ፣ ስሚ፣ ላቤን ብቻ አይደለም ደሜና የወንድሜስ ላብ፣ የወንድሜስ ደም ትሰሚኛለሽ? ስለ ወንድምሽ ስላለው ነገር ሁሉ ትክክለኛ ማብራሪያ ሶፊ ጋር አለ። ማነው ሶፊ ደግሞ? እሱ ሲመጣ ታይዋለሽ።
ካሜራማን እስቲ ደውልለት ሶፊ ጋር ደውልለት። ሶፊ ማለት የደሃም ባባ ስላለቀሰ ንብረቱ የሱ ይሆናል ማለት ነው። እሱ የደሃም ባባ አይደለም። በቃ ይኸውልሽ በይበልጥ አሁን እኔ ማስረዳውሽ ልትረጂኝ አልቻልሽም። ሶፊ ያለውን ነገር ዲቴል በደንብ አብራርቶ ይነግርሻል። ስሚኝ ይኸውልሽ። ስለዚህ አሁን ሶፊ ይመጣል። ስለዚህ ያለውን ነገር ከሱ ጋር ታወሪያለሽ። እኔ ማቀው ወንድሜ ለፍቶ በላቡ ጥሮ ይሄን ቤት እንዳቋቋመው በደንብ አድርጌ አውቃለሁ። እናቴም ነግራኛለች። እናትሽን ይኸውልሽ የዛኔ ነው ያለችሽ። አሁን ደግሞ ጠይቂያት ድጋሚ። ቆይ አሁን አንቺ ይኸውልሽ እውነቱን ነው አይደል የምትፈልጊው? እውነቱን ነው አይደል የምትፈልጊው? ይኸውልሽ እኔ ልንገርሽ ብዙ ነገር አሳልፈናል። ክፉንም ደጉንም አሳልፈናል። እኔ መጥፎ ነገር እንድናገርሽ አታርጊኝ። እናትሽ አይደለም ጌዲ አንድ ያስጨርሰኝ። ይኸውልሽ እናትሽ መጀመሪያም አላመነችም ነበር። ከዛ በኋላ ግን አምናለኝ ራሷ ናት የፈረመችው። መጀመሪያ የወንድምሽ ማንነት ጠይቂ እሺ። ምን ብለሽ ብታስፈራሪያት ነው የፈረመችው? እኔ አላስፈራራኋትም። እኔ አላህ ነው ያለኝ፣ አላህ ብቻ ነው ያለኝ። እሱን ተናገሪ። ይኸውልሽ ቆይ አንቺ ልንገርሽ፣ የአላህን ስም አትጥሪ። ስሚ በቃ ልንገርሽ። አሁን አንቺ ሁለታችሁም እንግዲህ ትክክለኛ ነገር እስካሁን ድረስ በማላችሁ የምታወሩት ነገር ምንም ነገር የተፈጠረ ነገር የለም። አንቺ ስለ እናትሽ የምታውቂው ነገር የለም። እሷም እዛ አረብ ሀገር እያለች ስለ ባሏ ምንም የምታውቀው ነገር የለም። ስለ ወንድምሽ የምታውቂው ነገር የለም። አንቺ በራስሽ እንኳን ምንም የሌላቸው ሰዎች ወንድምሽም ይሁን እናትሽ ምንም ሀብትና ንብረት የሌላቸው ሰዎች በአንዴ እንደዚህ ሀብት ማማ ላይ ሲደርሱ ለራስ ጥያቄ አልፈጠረብሽ? ይሰራሉ እኮ ወንድም። ምንድነው የሚሰራው? ምን እስቲ የሚሰራው ስራ ያን ይሄን ቤት ሲያስገነባ እኮ የምር እሱ ራሱ ደሙን ለግሷል። አዎ እስቲ አሁን አንቺ ማለት ነው ልንገርሽ፣ ትክክለኛ የሚሰራውን ስራ ታውቂያለሽ? ምን ማለት ነው ትክክለኛ ስራውን ታውቂያለሽ? ምንድነው ስራ ነው የሚሰራው እኮ አታውቂም? ስራው ኮንስትራክሽን ስራ ላይ ሰለየ ድለላ ይሰራል እንዴ? ድለላ ደግሞ በደንብ ከደለልክና ኮሚሽን ካገኘ ብዙ ብር እንደሚገኝ አውቃለሁ። እንደዛ ብሎ ነው የነገረሽ? አዎ እንደዛ ነው የሚሰራው። መላስ ከቤታቸው ነው። አንቺ ስነ ስርዓት ያዢ፣ ስነ ስርዓት ያዢ። የዛኔ አንድ ነገር ልንገርሽ፣ ስነ ስርዓት ያዢ። በቃ እያልሽ እንዲላክልኝ እያልሽ ስነ ስርዓት ያዢ። የእህትነትሽን ያደረግሽልኝ አስገድጄሽ አላክሽልኝ። ግን ልንገርሽ ወንድምሽ ከእህቴ ጋር ሲማግጥ እህቴን አግብቶ ሲኖር ለምን ዝም አልሽ? የዛኔ በቃ ላንቺ የነበረው ፍቅር አለቀ። በቃ አለቀ። በቃ ስለዚህ እኔ ደግሞ ላስገድደውና ካንቺ ጋር እንዲሆን ላደርገው አልችልም። በቃ የፈለገው መረጠ። ከሱ ፍላጎት ከሆነ ከሷ ጋር ከጀመረ ከዚች ልጅ ገንዘብ ምን አስቀበለው እንዴ? ፈልጋ ከላከችለት እሱ ምን ያርግሽ? እሷ በምን ታውቃለች እንዴ? እሱስ በምን ያውቃል? ፈልጋ ከላከችለት እንኪ ብሎ ከሰጠችው ለምን ከእህቷ ጋር እንደሚኖር እህቷን አግብቶ እንደሚኖር እቺ ልጅ አታውቅም። ብታውቅ ገንዘብ ትልክለታለች እንዴ? እያወቀች ሊሆን ይችላል የላከችለት። ማን ያውቃል? ብታውቃት እዚህ መታው ያለቀሰች ያዞን ባመታለች ሰሚራ ታውቂ ነበር። የማንዘር ጎመንዘር ወንድምሽ ያኛውም ወንድምሽ ቢሆን ማለት ነው። አሁን እሱን ሳታውቂ አሁን አንቺ ስለተወሽ ነው አይደለ? ይሁላ ነገር ይዘሽ ነው። አረ እንደዛ አይነት ሰው እንኳን ስለተወሽ ነው አይደለ? ተናደሽ ነው። አልሐምዱሊላህ ስለተወሽ እህትሽ ካንቺ ስለበለጠች ተብለጥ ለዛ ነው። ይሁንሽ እኔ ምንም አይመስለኝም ማንም ቢበልጥ ከንዴት የመጣ ነው። ስለዚህ እኔ እቺን ሴት አሁን የማምንበት ምን አንቺውን የወንድምሽ ነገር እየደገፍሽ ነው። መደገፍ አይደለም በቃ። ስለዚህ ይሁን እቺን ሴት ከተዋወቃችሁ እኔ ምን ማድረግ እችላለሁ? ቆይ ስሚኝ፣ አንቺ ባለቤት አለሽ አይደለ? በቃ ባለቤቴም ቢሆን እኮ እኔ አለሽ ባለቤት ለነሽ ነገር ካስጠላሁት የመተው መብት አለ። ነግሩሽ ነው በቃ በግዴታ ተነጋግራችሁ ነው የሚሆነው። እሺ አይሁን ልንገርሽ፣ ሌላ ሰው መረጠብሽ አይደለ? አንቺ እዛ እየለፋሽ የምትልኪለትን ብር እሱ ሌላ ቦታ ቢቦትን የሚሰማሽ ስሜት አስቢ። ከዛ ጋር ማቆም ነበር። በምን አወቀሽ? ስትመጣ ነው ያወቀችው። ስትመጣ ነው ያወቀችው። እንደማታውቂያቱኝ እንደማታውቂያቱኝ እኔ እሱ ካልነገረሽ እኔ ምን ቤት ነኝና ነው ጭራሽ አንቺ ደውዬ ሲጀመር ወንድምሽ ብቻሽ እንጂ ወንድሞችሽ ያኛውስ ወንድሞሽ አሁን ወንድሞቼን እንደዚህ አይነት ወሬ እያወራሽ ስማቸውን አታብጥልቲ። በቃ መተው ምን ያህል ጉዳቱን እንደሆነ እና አንቺ ወንድሜ ጥሩ ስራ እየሰራ ነው እያልሽ ነው። በቃ ጥሩ ስራ ላያረግ ይችላል፣ ግን በቃ እሷን አልፈለጋትም እኮ ካል አይናገርም፣ አይተዋትም። መተው ገንዘቧን ወዶ እሷን ጠልቶ ይሆናል። እኔ አላቅም። በቃ ከዚህ በላይ አሳስጨንቁኝ። በቃ አሁን እኔ ከቤት እንድትወጡና ይሄ ንብረት ግን የምር የእናቴ እንደሆነ ብቻ ነው መናገር የምችለው። ቀላል እኮ ነው። እኔና እሷ ቤቱን ለቀን እንወጣልሻለን። ደስ ይለኛል። ግን ሰው ቤት እንደተቀመጥሽ እዚህ እንዳለሽ ደግሞ ይሄ ሰው ቤት አይደለም የእሷ ቤት ነው። ይኸውልሽ ወረቀቱና ይሄን ወረቀት ይዘን ህግ ቦታ ቤት የኔ ነው ውጡ ብላ ከቤት አስወጣችን ብለን አንቺም ሌላ ወንድምሽ ያለበት ቦታ ከመሄድሽ በፊት ብታስቢበት ይሻላል። እኔ ከዚህ ቤት ንቅንቅ አይደለም
በቃ እናቴንም ሆነ ወንድሞቼን እንደዚህ ለመሆናቸው ምክንያቷ እሷ ናት። እናቴንም ክፉ ቦታ እንድትውል ያደረገቻት እሷ ናት። ለዚህ ሁሉ ነገር መነሻ ሴራ የጠነሰሰችው እሷ ናት። ስለዚህ ከዚህ ቤት መውጣት ያለባት እሷ ናት። ቆይ አይደለም በቃ ቆይ ሶፊ ሲመጣ እኮ እንደውም ይሄ ስልክ ለምን አልሰራ ላይ ልካችሁን አስገብቶ ነው ከዚህ ቤት የሚያስወጣችሁ። ቆይ ምን እንደሆነ በራሳቸው አይተማመኑም እኮ እንዳለ ቤተሰቦች እንዲህ ናቸው። በራስ የመተማመን ነገር የላቸው። ሁሌም በሰው እንደተረጋጋ። አንቺ ዝም በይ። እድሜ ልካችን በሰው እንደተረጋጋ። ወንድሜ ትከሻለ መደገፍ እችላለሁ፣ በደንብ እችላለሁ። እሱ ወንድሜ እኮ ነው፣ ወንድሜ እኮ ነው፣ የእናቴ ልጅ እኮ ነው። በቃ የወንድሜ ትከሻለ ያልተደገፍኩኝ ማን ላይ ልደገፍ ነው? አንቺ ስነ ስርዓት ይኸውልሽ እቺ ሴትዮ ዛሬ ገላታ ሩህ አንዴ እባክሽን እዛ አንቺ እናቴ እንደተናገረቻት እየሰማሽ ቤቷ መጣሽ ነው የምትዝችባት። ለምን ቤቷ ነው? ተቀመጭሽ ቤቴ ነው። ተቀመጭሽ ነው። ፈርቼ አይደለም የምቀመጠው። ሲጀምር ይሄ ቤቴ ነው። ቤትሽ ነው? አዎ ቤቴ ነው። ያልኖርሽበት ቤቴ ነው ትያለሽ እንዴ? ቤቴ ነው። አልኖርበት እንጂ የወንድሞቼና የእናቴ ቤት ነው። የእናቴና የወንድሜ ቤት ማለት ደግሞ የኔ ይኸውልሽ አንቺ መተማመኛ ሰዎች ናቸው። እኔ ግን አላህ ነው ያለኝ። አንቺ ዝም በይ እባክሽ። አላህ ባንቺ ዝም በይ። ታስተበድብኝ ነው። ጆሮሽን አንጠልጥዬ ነው ማስወጣሽ። አታስቂ ለምን እንደሆነ አላውቅም። አልሰራልኝ አሳይሻለሁ። እንዴት አንጠልጥሎ እንደሚያስወጣሽ ታያለሽ። የዛኔ በቃ ማንም የላትም ብላችሁ ነው አይደለ? ማንም የላትም ብላችሁ አሳያችኋለሁ። ሁለታችሁ ናችሁ ተንጠልጥላችሁ የምትወጡት። ካሜራ ይዛችሁ መምጣታችሁ ምን ተማምነሽ ነው አንቺ? እኔ ምንም ተማምኜ አይደለም። ማንንም ተማምኜ አይደለም። እሺ በቃ ወንድ ተማምና አይደለም። ወንድ ተማምና ነው አይደለም። ዝም በል ሶፊ ሲመጣ በደንብ ያለውን ዲቴል ያብራራልሻል። ይኸውላችሁ እኔ ሶፊ ምናምን ስለምትሉት ሰው ምንም የማውቀው ነገር የለም። ማንም ቢሆን ማንም እኔ ግድ የለኝም። እኔ የምጨነቀው ስለ እናቴና ስለ ወንድሞቼ ብቻ ነው በቃ እንጂ ስለሷ ጉዳይ ምንም አይጨንቅሽም። እኔ ምን አገባኝ? በቃ ሴት አይደለሽ አንቺ። ፈልጋ ላደረገችው ነገር እኔ ሴት አይደለሽ አንቺ። ፈልጋ ያደረገችው በቃ ፈልጋ ላደረገችው ነገር እኔ ልጠየቅበት አልችልም። ይሄ ነው ምላሽ፣ የኔ ምላሽ ይሄ ነው። ይሄ ነው የሚገባኝ ነገር። አረግሽልኝ። የዛኔ ማመስገን በነበረብኝ ሰዓት አመስግኛለሁ። አሁን ግን በእናቴና በወንድሞቼ ነው የመጣሹ። ከዚህ በላይ ደግሞ አንቺ ልታገስሽ አልችልም። ወንድምሽ እናትሽ ያመጣችው ገንዘብ ኧረ እባክሽ። አዎ ምንም የሚገርም ነገር የለውም። እናትሽም አምናለሽ። በእናትሽ ሴትዮ አታርቂም። በእናትሽ ወይ አማለጭ። እኔ ነገርኩሽ እኮ ይልቁንስ ሳይረፍድብሽ እናቴ ምን ብለሽ አስፈራርተሽ እንደፈረመችልሽ ንገሪ ነው ያልኩሽ እኮ። ሂጂና እሷን ለምን አትጠይቂያትም እንዴ? እኔ እናቴን አምናታለሁ። ለምንድን ነው ሄጄ የምጠይቃት? ሰምቻለሁ እኮ ምን ስታረጋቸውና ፍርድ ቤት ስታንከራትቻቸው እንደነበር ሰምቻለሁ። ጠይቂያት። ምንድን ነው የሰማሽ? ሙሉ መረጃ ሰምተሻል? አዎ ሰምቻለሁ። በቃ ከመሬት ተነስታ የወንድሜን ንብረት የኔ ንብረት ነው ብላ እንደዚህ እንዳደረገች ና ሶፊ ና እንኳን ሰላም መጣ። ሰላም ነው። ቤቱ ለእኔ ነው የሚገባኝ እያለች ምንድን ነው ከቤቱ ውጡ እያለች ምንድን የተፈጠረው? አሁንማ እኮ በጣም እኮ እኔም ላይ እኮ ተደጋጋሚ አደጋ ምናምን ሲሆን ወንድሜንም ይዤ መዞር ጀምሬያለሁ። ምንድን ነው የተፈጠረው? ብቻ ነው አትንቀሳቀስ። እኔ ሰው ነው የደወለልኝ ከውጭ ጎረቤት ናቸው የደወሉልኝ እና ውስጥ እየተጫጫው ነው ውስጥ እየተነጋገሩ ውስጥ እየተጫጫው ነው ብሎ ስልክ ደወሉልኝ። ስገባ እሷን አንቃት የእናቴ ቤት ነው ለምን ሰጥሻት ውጪ እያለች ነው። ማነች ነው እሱ አልገባኝም። ምንድነው ማነች? ምንድነው አልገባኝም። ትንሽ ገደስ ግልጽ አድርጊልኝ። ለምሮ ቤት የሚገባት ይቅርታ አላቅሽምና ይቅርታ እኔም አላቅም። ሶፊ ማለት እሱ ነው እኮ። ማን ነው ሶፊ አልከኝ? ግን ማን ነው ሶፊ ማለት? ይኸውልሽ ከመጀመሪያው ጀምሮ እሷ ተበዳይ ሆና ከሱ ጋር ኮንታክት አድርገው በጣም ብዙ ይኸውልሽ እሱ ነገር ብዙ ታሪክ ትሰሚያለሽ። ስሚ አንቺም ተባባሪ ልትሆኚ ትችያለሽ፣ ላትሆኚም ትችያለሽ። እሱን እኛ የምናውቀው ነገር የለም። ከቤት ውጪ እያለቻት ይሄ ቤት የእናቴ ቤት ነው። ኦኬ አንቺ እሷ ማለት እናትየው ከሌላ የሚወልዷት ነች። የካሊድ እህት ነች። ኦኬ አላቀጥኝም ስለዚህ ግን ያው ሁሌም ቢዚ ያደረጉኝ ጭንቅላት ነው። ስለዛ ነው
አንዴ ግልጽ አድርጊልኝና ለምንድን ነው አንቺ ይሄ ቤት ሊገባሽ የሚችለው? ለምን የእናቴና የወንድሞቼ ቤት ስለሆነ። እናትሽማ እኮ ይሄው ፋይሉ አለ አይደል እንዴ? እናትሽማ ንብረትነቱ የሷ ነው ብላ እኮ እሷ እኮ ጨርሳለች። እኔ ነገርኩህ እኮ በእርግጠኝነት አስፈራርተዋቸው ነው የሚሆኑት። ይኸው ወይ አንዴ ይቅርታ አድርጊልኝና ሰሚራ፣ እሷ ራሱ እንትን መሆኗን ምን ያህል እርግጠኛ ነች? ምን ልጅ መሆኗን ታውቃታለች? ከዚህ ታውቃላችሁ? ልክ ነው፣ እርግጥ ነው። እኔ ምናልባት እነዚህ ማያልቅ ሴራቸውን አሁንም እኮ ሌላ ድራማ ይዞ እስኪ ለሷም ያላረኩላት ነገር ስለምን ድራማ ነው የምታወሩት? ቆይ ለሷም ስለምን ድራማ ነው የምታወሩት? አዳምጪኝ። ስንት ነገር ረጋቤና ያለው ነገር አዳምጪኝ። ቢገባት እያንዳንዱ ነገር ታዳምጪኝ ይፈልጋል። እያንዳንዱ ነገር እናትሽን አውርተን ወንድምሽም ደግሞ እያንዳንዱ ነገር ታሪኩ ሙሉ ለሙሉ ታውቂያታለሽ። የምታውቂያት ከሆነ አይደለ 10 ዓመት ሙሉ አረብ ሀገር እየለፋች የነበረው ለአንቺ እናት ለቤተሰቦችሽ ምናምን ብሯን እየላከች ነበር። ይሄ ቤት ደግሞ የተገዛው ደግሞ በእሷ ንብረት ነው። ስለዛ ንብረትነቱ የእሷ ነው። እናትሽ አመት ሰጣቻለች። ስለዛ አንቺ ይሄ ቤት ሊገባሽ የሚችልበት ምንም አይነት ነገር የለም። ምንድነው የምታወራው? ሲጀመር አንተ እኮ ማለት ነው ስለኛ የምታውቀው ነገር የለም አይደለ? ሙሉ ለሙሉ ነው የማውቀው። አንቺ እኔ አታውቂኝም። እኔ ስለማታውቂ እኮ ማን ለዛ እኮ ነው ቅድም ማን ያልኩህ እኮ ለዛ ነው። ስሚኝ፣ እኔን በረንብ ታውቂ ከሆነ ሄደሽ ቤተሰቦችሽን እስር ቤት ጠይቀሻቸው ከሆነ ይነግሩሻል። እሺ ማነህ? ስለራስህ እስቲ ትንሽ ነገር ንገረኝ። ማነህ? ስሚኝ፣ አንተ ዛሬ መተህ አንተም እሷ ቤት ይገባታል ብለህ ከሷ ወገን ነህ ማለት ነው። ይገባታል አይደለም? እንደሚገባትም በፋይል አምጥቼ ሙሉ ነገሩን ጨርሼ ይሄ ንብረትነቱ እጇ ላይ እንዲገባ ያደረኩት እኔ ነኝ እኮ። እናቴንሽ ምንድን ነው ያደረጋችሁት? ምንም ያደረጋችሁ እናቴ ምን አድርጋችኋት? እናትሽ በሰራችሁ ስራ ነው እስር ቤት የገባችው። ምንድን ነው የሰራችሁ? እናቴ የኔ እናት ምን ሰርታ ነው? ምንም አላደረገችም። ወንድሞቼን ከመከላከል ውጪ ምንድን ነው ያደረገችው? እኛ ምንም ማድረግ ይቻላል። በእኛ የያዝነውን ፋይል ሙሉ አደራጅተን ወደ ህግ አቀረብን። በህግ መሰረት ጠየቁ። አሃ፣ ስለዚህ ሶፊ ማለት አንተ ነህ ማለት ነው አይደለ? ስለዚህ አንተ ነህ። ይኸውልህ ሶፊ ማለት አንተ ነህ። የህይወት ቁጭ በልና ተረጋግተህ ሰጥተው እንዴ ህይወት የበጠበጥከው አንተ ነህ ማለት ነው። እኔም ልደበድበኝ እኮ ነበረ። በስተክላውሪ ቁጭ ብለሽ እሱ እኮ ነው የደረሰልኝ። አንቃኝ ስሚኝ፣ አንተ ነህ አይደለ? ለዚህ ሁላ ነገር መነሻ ሴራ ጠንሳሽ አንተ ነህ። ከመጀመሪያው ጀምሮ ቤተሰቤንና እናቴን ለዚህ ሁሉ ነገር ያደረስካቸው አንተ ነህ አይደለ? ለምን ምን አገባህ? አዳምጪኝ። ምን አገባህ? እንዴት ምን አገባህ? በማያገባ ገብተህ ለምን ትፈተፍታለህ? ስሚኝ፣ ምን አገባህ? አንዴ እንደማመጥ ጌዲ ምን እያወራችሁ እንደነበር አላውቅም። ምን ደረጃ እንደደረሳችሁም አላውቅም። እኔ አሁን ሌላ ነገር ውስጥ መግባት ማትፈልጊ ከሆነ ጆሮሽን አንጠልጥዬ እዛ እስር ቤት ወረወርሻለሁ። ማነህ አንተ? ለምንድን ነው ስለዛ አሁን ይሄ በህጋዊ መሰረት ባለቤት ያለው ይሄኛው ንብረትነቱ በሰሜራ ስም ነው። ባለቤትነቱ እሷ ነው። አንቺ ከየት የመጣች ልጅ እንደሆንሽ አላውቅም። ከዚህ በፊት ጠይቄሻለሁ። ሌላ ማን አለ ብዬሻለሁ። ምንም ሰማኝ አንቸለችም። ስለዚህ ያኔ ለምን ዋሸሽ? ምን ዋሸሽ? ይሄ ንብረት እንደሚገባኝ እኔ ለምን ዋሸሽ? እኔ እንደሌለው አድርገሽ ለምን አወራሽ? እናትሽን ለምን አትጠይቂም? እሱ ያመነችው አንቺ ምን ቤት ነሽ? እኮ ስለ ውርስ እኮ አይደለም እየወራን ያለ ነው። ውርስ አይደለም። እናትሽ በህይወት አለች አልሞተችም። ይሄ ጉዳይ ውርስ አይደለም። ንብረትነቱ ይሄ ቤት የተገዛው ወንድምሽ ነው የገዛልሽ። ለእናትዬ የገዛው አይደለ? ቤቱን ገዢው ማን ነው? ወንድሜ ነው የገዛው ለእናቱ። ወንድምሽ ደግሞ ስራ ማይሰራ ቦዘን የነበረ ሰው ነው አይደለ? ምን ማለት ነው? ቦዘን እንደማመጣ ምንም አይነት ስራ ማይሰራ። እሺ ልጨርስልሽ። ወንድሜም በዚህ አይነት ምን ያብራራውልሽ እኮ አታንጓጥ እኮ እኔ ስላልተቀበልሽ ነው። እኔም ነገርኩ ወንድሜ ምን ይሰራ እንደነበር ነገርኩ አይደል እንዴ? እኛ ህጋዊ ማስረጃ አለና አሁን እኮ እሷ ጋርም ሌላ ነገር ካለ ብለን እኮ ነው ገብቷል። አሁን እነሱ እግር በእግር ከኛ ጀርባ እየጠፉ አይደለም። ዛሬ ደግሞ እሷ መጣች፣ ነገስ ሌላ ሰው ሊመጣ ይችላል። ስለዚህ ያለውን ነገር ገብቷል ለማወቅ ነው እንጂ ቁጭ እየሰማሁት ያለው ልክ ነው። ምን አለ መሰለህ እንዴ እያንዳንዱ ነገር መጥራት አለበት። ጉዳዩ መጥራት አለበት። እያንዳንዱ ነገር እሷ የመጣችበትን ጉዳይ እያንዳንዱ ነገር ጣርቶ አሁንም ምን ማድረግ እንዳለባቸው ከየት እንደ አሁንም ቢሆን ግልጽ ያለው ነገር አለ። ማነች ከጀርባ ማን ነው? ሲቀጥል ደግሞ እነዚህ ሰዎች አሁንም አይተኙም። ስለዚህ በስተክል አታውራ። በስተክል ታራ ችግሯን አንቺ ለምን በስተክል አታውሪ? እኔ እኮ ነገርኳችሁ። በስተክል ካዳመጣችሁኝ እኔ እኮ ነገርኳችሁ። እናዳምጥሽ። እኔ እህት ነኝ፣ ለነሱ እህት ነኝ፣ ለእናቴ ደግሞ ያው ልጅ ነኝ። እሺ ስለዚህ በምንም ተአምር እናቴ በህይወት እያለች ለሷ ያንን ቤት ልትሰጣት አትችልም እኮ ነው ያልኩት። የዛሬ ላይ አድርጎና ስም ብትሰጣትም ደግሞ በእርግጠኝ ነበር አስተዋውቀው። እሺ ቆይ አንዴ እያወራሁ ከነሱ ጋር ነው እያወራሁ ያለሁት። ከነሱ ጋር ነው እያወራሁት ያለሁት አይደል? ካንቺ ጋር አይደለም። እኔንም ትናንት እህቴ እንዳላልሽ ልናገር። ቆይ ሰሚራ ልናገር። ይኸውልህ በእርግጠኝነት እናቴ በህይወት እያለች ለሷ ይሄንን ነገር ልታደርግላት አትችልም።
በቃ ምክንያቱም በእርግጠኝነት ወይ አስፈራርታት ነው ወይ የሆነ ጎረምሳ ምናምን ልካባት ነው የሚሆነው። ጠይቅሻትም እዛ እስር ቤት ሄደሽ እናትሽን ጠይቄያታለሁ፣ ግን በቃ በዛ አይነት መንገድ አይደለም እሷ የነገረችኝ። በቃ እንደዛ አይደለም ያለችኝ እሷ። ምን አለችሽ? ካለችሽ ነገር እኔ እኮ ነገርኳችሁ። ምን አለችሽ ማለት ነው? አትወራ ምን ይቀርም ጀምሮ ስላት ነበር እንደማትዋሽ በደንብ አድርጌ አውቃለሁ። ይኸውልሽ እናትሽ ብዙ ነገር እንዲቀልላት ፈርማ ቤቱን ያስረከበችው ሲጀምር የሷ ንብረት አይደለም። እንዲቀልላት ማለት ሲጀምር እናቴ ምን ስላደረገች የሷ አረብ ሀገር ሰርታ ያመጣችው ንብረት ነው ቤቱ። አሁን በሌላም ነገር ግልጽ አድርጊልን። አሁን ምን አለ መሰለሽ ግልጽ አድርጊልን እስቲ። ወንድምሽ ስራ ማይሰራ ከሆነ አይደለ? ወንድምሽ ስራ ይሰራ፣ እናትሽም ደግሞ በጣም ድክም ብሏት ወንድምሽ ከየትም ሰርቶ የሚሰራው ነው የሚለክላትን ቤት የምትኖር ክፍለ ሀገር ነበር ሴትዮ። ይሄን የመሰለ ቤት ከታ ግዛት ስላለች እሱ እኮ ነገርኩ። የሆነ ጊዜ ላይ ወንድሜ ድለላ ምናምን መስራት ጀምሮ ነበረ እኮ። ላንቺ የነገረሽ ነው አላየሽም? ላንቺ ስላለሽ ነው ድለላ እሰራለሁ ብሎ ስላለሽ ነው። እኔ በቃ ከእናንተ ጋር በዚህ አይነት ሁኔታ አይደለም መጥፎ ስራውን አይነግርሽም። ቆይ አይ በቃ እኔ እናንተን ብቻዬን አልቻልኳችሁም። አንደኛ ማንም የላትም ብላችሁ ነው አይደለ ሰው ሰብስባችሁ የመጣችሁት። ቶቶ ይሄን እኮ ነው የምልህ። አይ ችግር የለውም ይሄን እኮ ነው የምልህ። ችግር የለውም። ቆይ ሌላም ሰው ሊኖር ይችላል እኮ አልኩ። ሄሎ ወይ የት ነህ? ይኸውልህ ቤት ውስጥ ይኸውልህ የማይታወቁ ጎረምሶች ምናምን መተው እዚህ ይኸውልህ ቤቱን እንትን ሊሉት ነው። አሁኑኑ ቶሎ ፈጥነህ ነው ቶሎ በል አሁኑኑ። የሰው ቤት ገብተሽ እየረበሽ ያለሽ አንቺ ነሽ። ህግ ይጠይቅሽ አንቺ ነው። እኔ እናቴና ወንድሜ ቤት ነው የገባሁት። በቃ አሁን ይኸውልህ አሁን ደግሞ የሚመጣው አያገባችሁም። ስለሚመጣው ሰው ባለቤቴ ነው አንጠልጥሎ ያስወጣችኋል። በቃ ምንም አያስቅም። ይሄ ምንም አያስቅም። አያስቅም። ይምጣና ትነጋገራላችሁ። እሱ ችግር የለውም። ይምጣ። ሳቅሽ አይደለም ታለቅሻለሽ። ገና ስቃለሁ። ምን አይተሽ ነው ያለቀስኩት? ይበቃኛል። ይሁን እስቲ ይምጣና ደግሞ እሱን እስቲ ገብቶ ደግሞ እስቲ በደንብ የምናየው ይሆናል። እንግዲህ እኔ ያልኩህ ይሄንን ነው። አንድ ሰው ሲመጣ ሌላ አንድ ሰው ይመጣል። እንግዲህ የዚህ ቤት አላልቅ ብሏል። እስቲ እኔ ደግሞ እርግጠኛ ነኝ እዛም ያሉትን የተያዙትም ሰዎች ደግሞ ባለፈውም ደግሞ ኬዙን ደግሞ እያየሁት ነበር። እንግዲህ እስቲ እናየዋለን። ብቻ ብዙ ነገር እየተካሄደ አለ፣ ከጀርባ ብዙ ነገር አለና አሁን የምናጠራው ብዙ ነገር አለ። እናንተ ናችሁ በቃ ሴራ እያሴራችሁ የእኛን ቤተሰብ ለመመረጥ የተነሳችሁት እናንተ ናችሁ። ወንድምሽም ቢሆን እኔ ይዞኝ እያንከራተተኝ ረጅም ጊዜ ያንከራተተኝ። ወንድሜ ለምን አንተን ያንከራትታል? ከአንተ ምን ፈልጉ ነው የሚያንከራትት? እሱንም ይዘህ ነው እኮ በቃ ታሰረኩ። አሁን ምን አለ መሰለሽ ለዚህ ሁሉ ነገር መድረስ ሴራዎቹ እናንተ ናችሁ እኮ እያልኳችሁ ነው። ለመታሰራቸው መንስኤዎቹ እናንተ ናችሁ። ችግር የለውም። ምን አለ መሰለሽ አሁን እንግዲህ ተመልካቾችም እኔ ምን እንደምል አላውቅም። ለአንቺ ዘባዝንኪኝ ያናሉ ነገር አሁንም ቢሆን ከጀርባ እያሰብሽ ያለው ነገር ወይም ደግሞ የሆነ ነገር ደግሞ እያልሽ ነገር ካለ አሁንም ቢሆን ቀድሜ ላስጠነቅቅሽም እወዳለሁ። እንግዲህ ነገር እኔ በጣም ልንጭ ነበር የመጣሁት እንደዚህ አይነት ሌላ ነገር ነው የመሰለን እኮ በቃ ያተራው እኔ በቃ የሆነ በቃ አንገቴን ያነቀችኝ። ቆይ ለምንድን ነው ደግሞ የምታገጭ ነበር እንዴ? ልታስጣጥሩ ጎትታል። አሁን አንቺ ምን አለ መሰለሽ ከዚህ በኋላ እየነገርኩሽ እያስጠነቀቅኩሽ ነው። እኔ አታስፈራራኝ። ምን አለ መሰለሽ ታስፈራራኛለህ? እኔ ሰው ቤት አይደለም የእናቴና የወንድሞቼ ቤት ነው። በቃ ከየት እንዳመጣችሁት ይሄን ወረቀት ነው ያላቅማ። በቃ አዳምጪኝ። አሁንም ቢሆን ሰው የእናቱን ፊልም አያውቅም። አይደለም ቀላል ነው እኮ በምን መንገድ እንዳስፈረምሻት እኮ ነው ያላወቅኩት። አዳምጪኝ። ስምሽ ማን ነው ስምሽ? ስማለሽ ከድጃ ነው። ምን ማለት ነው? ስሚኝ ከድጃ ስምሽ ከድጃ ነው ብለኛለሽ። ስሚኝ አዳምጪኝ ከድጃ እናትሽን ይሄ ነገር ህጋዊ በሆነ መልኩ ተፈራርመን ምናምን ነገር ያለው ነገር ጨራርተናል። አይ የምትይ ከሆነ ሂጂ በህግ ጠይቂ። ህግ ይዘሽ አሁን አንቺ ምትይ አንገት ምናምን የምታንቂበት ነገር እኮ አይደለም። ጠይቃለሁ። ይሄ ራሱ ወንጀል ነው። ሰው ቤት መጣሽ የሰው ቤት አይደለም ይሄ። ለምንድን ነው እናንተ የማትረዱት? ይሄ የሰው ቤት አይደለም። ስለዚህ አሁን ማን ይመጣው? አስገቢልና አሁን ይመጣል። ባለቤቴ ነው ይመጣል። ጭራሽ ባለቤትሽና ምን አገናኘ ከቤቱ ጋር? ለምን አገናኘ? ባለቤት አይደል እንዴ? ባለቤት አይደል እንዴ? እሺ ሰዓታችንን እኮ አሁን ምን አለ መሰለሽ አሁን እኛም እኔ ሌላ ነገር መስሎኝ ነው እንግዲህ ትልቅ ስራ አለብኝ። ስራውን ጥዬ የመጣሁት እኔ በጣም ሌላ ነገር ነው አይምሮ ይሰራ ነው። ጊዜ ተርፎኝ ነው እንዴ እዚህ ተቀመጥኩት? ጊዜ ተርፎኝ ነው እንዴ ተቀመጥኩት? ምን አለ ከዚህ በላይ እኔ እንደማመጥ ጭራሽ በቤት የመጣው እጪ። ስለዚህ አሁን ታርጋለሽ መሰለሽ ሌላ ነገር ውስጥ መግባት የምትፈልጊ ከሆነ ይሄ ህጋዊ ባለቤት ያለበት ቤት ነው። ብቶጪ በሰራት እኔ አልወጣም። ስራ ተባለው መልኩ ብቶጪ መጀመሪያ ባለው ይምጣ። ምን ሆነ ነው? ቆየህ እኮ ባለው ይምጣ። ይኸው ሊገሉኝ እኮ ነው እያልኩህ እኮ ነው። ማን ነው ዘውጃለ እንዴ? እሱ ነው ምን ጎረምሳ ላይ ማውሱ ነው ያው እየመጣ ነው።
ጎረምሳ ቤቴ ይምጣ ትላለች። እንደ ጎረምሳ አይደለም ባለቤቴ ነው። ኧረ ዝም በይ እዛ። ይኸውልህ ያቸው ሊገሉኝ በቃ ይኸውልህ ቤት የእናቴን ንብረት ይኸውልህ ጭራሽ አስቀምጣችሁ ነው እንደዚህ የምታደርገው? ጭራሽ ቤቴ ይዘሽ ቁጭ በልና ተረጋጋ። አንድ ሴት ለሶስት ይዛችሁ ነው የምታወራት? ምንም እኛ ንግግር ነው እንጂ ምንም ያደረግነው ነገር የለም እስካሁን ድረስ ቆየች እኮ እቺ ልጅ እዚህ ከገባች በኋላ። እናንተ ራሱ ነው የውጭ ቆሜ ነው የገባችሁት። አለረዳም ማለት ተጠራራችሁ። ጭራሽ አንድ ሴት ለሶስት ለመደብደብ ነው የሚመጡት። ለምን እንደመጣች ታውቃለህ? ለምን እንደመጣችሁ ለምን እንደመጣች ታውቃለህ? ቤቷ ስለሆነ ነው። ከየት እናቷ ቤት ተዘጋጅታችሁ ነው የመጣችሁት? የእናቷ ቤት ነው ይሄ ቤት። ሰማኝ በፈለገችበት የእናቷ ቤት ነው አይደል? አንተ ምንድነው? አንተ ሶስታችሁ ምንድናችሁ? እሷ እሺ ማብራራት ነው በፊትም የነበረች ናት እና ወንድሞቿ ነው እሷ እንዴ እናውቃታለን እኮ ቤተሰብ ነው የቅርብ እኮ ስለሷ ከነገረች ስለሌላ ይመስላችሁ ነገር አለ። አንቺ ምንድነሽ ሲጀመር? ምንም ሰው የለሽም ሲጀመር። ይኸውልህ ስለሷ ከነገረች ሙሉ ማብራሪያውን አልነገረችም። አንተ ሲጀመር እዚህ ጉዳይ ውስጥ እኮ አያገባም ማለት ሁለቱ ሊነጋገሩ ነው የገቡት። ሲጀመር ሴቶች ጉዳይ ውስጥ ወንዶች ሆናችሁ ለሶስት ለአንድ ሴት መግባት የለባችሁ። ካልሰማችም እዛው እንደጀመርሽ ራስሽን ነሽ የምትጨርሺው። ሲጀመር ሰው ቤት የገባችሁ እኮ አንቺ ነሽ። ጎረምሳ ጠርታብኝ እዚህ ታስደመድበኝ። አንቺ ኧረ እባክሽ አሁን አንተ ለምንድን የመጣኸው? አልገባኝም። ጠርታኝ ነው የመጣሁት። እሺ ስለዚህ ሴቶች ጉዳይ ላይ አልገባም ብዬ ነው እስካሁን ድረስ ውጭ የቆምኩት። ሴቶች ጉዳይ ላይ አልገባም ብዬ ነው ውጭ የቆምኩት። ተነጋግረው ይፍቱት። ስለዚህ እሷ ገብታ እዚህ የደበደበቻት እንደነበር ነው የሰማሁት። ማለኳትም ከቤቴ እንድትወጣ እንደዚህ አንቀሽ ነው የምታስወጫት? ከቤት ይዘሻት ነው የምታስወጫት? ማጨጨሰው እንዴት ላይ ወጣ ይችላል? ጎትታ ነው የምታስወጣት? በቃ አናዳኝ ነው። ለሱ ይቅርታ። የገዛ ቤቷ መሆኑን በምን አወቅህ አንተ? የእናቷ ቤት እኮ ነው። ምን ማስረጃ አላት? የእናቷ ቤት ስለሆነ እሷ ማስረጃ አላት። አሁን ምን አለ መሰላችሁ? ክርክር አናደርግም። አንተ ጋር መከራከር አልፈልግም። ከሷ ጋር ስለጨረስኩኝ ሲጀመር አንቺ ጋር ልከራከር ስላከበርኩ ስለምትወጪ ትወጫለሽ ከዚህ ቤት። አንዴ እንደማመጥ ማዳመጥ ነገር ምናምን የለም። ባዳመጠ ኖሮ መጀመሪያ በሰላም ነበር እሷን የምታዋራት እሷ ማለት ነው። መደባደብ ምናምን አያስፈልግም። እኛ እዚህ ጋር አሁን እየኖርን ያለ ነው በችግር ነው። እሷ እዚህ ቤት መታ ልትኖር አትችልም። አሁን ማንም ስለማልፈልግ ሁላችሁም ውጡ። እኔ ለምን አስወጣለሁ? ክብር ካለ ትወጣለህ። በምን አይነት መንገድ ትወጣናለህ? በቃ የእናቷ ቤት እስከሆነ ድረስ ትወጣለህ። ግዴታ ሰማኝ አዳምጠኝ። እናቷን አሳስራችሁ ወንድሞቿን አሳስራችሁ ምናምን እዚህ ቤት ልኖሩ አትችሉም። አሁን አወራራችሁ እንደተረዳሁት በጣም ተዘጋጅታችሁ ነው የመጣችሁት። ሙሉ ለሙሉ ታውቁታላችሁ ጉዳዩን። ሰማኝ አዳምጠኝ። አሁን አንተ ምናልባት የተማርኩን ከጀርባ ባግራውንድን አላውቅም። የተማርክ ከሆንክ ምን አለ መሰለህ ይሄ ቤት እሱ ያንተ ጉዳይ አይደለም። አዳምጠኝ። የተማርክ ከሆንክ እኮ አማርኛ ላወራህና በአማርኛ እንግባባለን። አንተ የተማርክ ከሆንክ አንደርስታንድ ማድረግ የምትችል ከሆነ ነገራቶችን የተለያየ አውታር የምታውቅ ከሆነ በህጋዊ መልኩ ላስረዳ። ይሄ ቤት በህጋዊ መልኩ ሶፊ እናንተ ቁጭ በል እነሱ ቆመው ችግር የለም። አይ ነገር ላስረዳ። ይሄ ቤት ህጋዊ በሆነ መልኩ ንብረትነቱ የእሷ ነው። ማስረጃ ካልከኝ ይኸው ማስረጃ አዳምጠኛ። አሁን ክርክር አናደርገው። የእሷን ብቻ አትስማ አንተ። ማስረጃ የምትፈልግ ከሆነ እንደማመጣ ማስረጃ የምትፈልግ ከሆነ ይኸው ማስረጃ ይሰማኝ ነው። ነገርኩህ እኮ ማስረጃ ምናምን አሁን በዚህ ዘመን ላይ ማስረጃ አይደለም። ማንኛውም ማህተም ያለው ነገር ይዘህ ብትመጣ አሳማኝ ነው። ችግር የለውም። ስለዚህ አዳምጠኝ። ይሄ ነገር ፎርጅት ነው አይደለ? እኛ ሰርተነው ነው። ስለዚህ ህግ አለ አይደለ? ሂዱ ህግ ክሰሱ። በመጀመሪያ እናንተ እናንተም አስወጪ እናንተም ህግ ቦታ ሄዳችሁ ወንጀለኛ ናቸው እነዚህ ብላችሁ የምትከሱት እናንተ ይሄን ቤት ምናልባት እሷ አጭበርብራ ምናምን የእሷ ቤት እንደሆነ ልታስብ ትችላለህ እኮ። እሺ በቃ አጭበርብራ ይሁን ህግ ቦታ ሂዱና እኮ እናንተ ህግ ቦታ ሂዱ። ስለዚህ ግን ማድረግ ያለባት እሷ ናት። ስለዚህ አስወጣት ነው። አዳምጠኝ። ምን አለ መሰለህ በደንብ ጆሮን ከፍተህ አንቺም አንተም ልትረምጡ የሚፈልገው አሁን ይሄ ንብረት እኛ ህጋዊ በሆነ መልኩ ጨርሰናል። አይ አሻፈሪ ምናምን የምትል ከሆነ አሁን ሰዎችን እየበላችሁበት ነው ያላችሁት። ስለዚህ እናንተ ምንም አይመለከታችሁም። አሳፋሪ የምትል ከሆነ
ውጡ፣ ህግ ይዛችሁ ነው። እስቲ ፖሊስም የተለያየ ነገር አስሬ ህግ የምትለው ሰማኝ። ህግማ ሄደህ እኮ ልቀቀኛ። ቆይ ነው ዘጋውና ተረጋጋ። አስሬ ህግ የምትለው ሲጀመር እሱ እኮ ነው የዚህ ሁሉ ነገር ባለቤት አይደለ? አንተ ምንድን ነው ልቀቀኝ፣ ከዚህ በኋላ እንዳልከኝ አንተ ምንድን ነው ሶስት ወንድ ነገርኩህ እኮ ሰማኝ። ለምን አንተ ከሰው በጣም ሲጀመር ማለት ነው። ቆይ እኛ እኮ ማለት ነው እኮ መጀመሪያ ተረጋጋ። አይደለም ተረጋጋ። ምን ህግ ይላል። አስሬ ህግን እንደዚህ ነው። በአቅማችሁ ተጠቅማችሁ ነው እናታችን አስሬ ህግ የምትለው ነገር ማለት ነው። እዚህ ጋር ህግ አይሰራም። ህግ ስለማይሰራ ጆሮውን ከፍተህ በደንብ አዳምጠኝ። ጆሮ ምን ያመጣ ነው? አንተ እነሱ ምንድን ናቸው? አንተ ነህ ጉዳይ ባለቤት። ሁሉንም ነገር አይቻልም። እነሱ ምን ያገባቸዋል? እኔ ታገኛለህ ማለት ነው። ስለዛ መጀመሪያ ላቀም ያልኩህ ምን ጋር ማለት እንዳነካኝ ሌላ ነገር እነዚህ ልጆች ታሳረፍልኝ። ሌላ ነገር ውስጥ እንግባ። ህግ የምትለው እንደዚህ ነው። አስገድደ እናታችን ያስፈረም አንቺ አያገባሽም ሲጀመር ለመጠቀም እያሰብክ ያለው ሲጀመር አንቺ ነሽ አልኩሽ እኮ አንቺ ገብተሽ ነው እዚህ ሁሉ ነገር ወንድሟ ነው እኮ በግድ ቤቱን ሰርቶ እንደዚህ ያቆመው ሲጀመር ምን አንቺ አረብ ሀገር ሄደሽ አናውቅም እንደ አረብ ሀገር ሲጀመር አረብ ሀገር ያሉ ሴቶች በሙሉ እብድ ናችሁ እኮ ሲጀመር እሺ ሌላ ነገር አታወራ አይገባም ሌላ ነገር እንዳታወራ ሶፊ ቆይ መጀመሪያ ተረጋጋ አንተ እዚህ በኋላ እኔ የምትነካኝ ከሆነ እሺ አይደለም አይደለም ልቀቀው ሲጀመር እኔ በቃሽ ተረጋጋሽ ሶፊ ተረጋጋ ሰማይ አይደለም እዚህ በኋላ ሴት እሺ በቃ ተረጋጋ አይደለም እሺ ነገርኩህ ጌዲ ባልቀመጥስ ሲጀመር ቁጭ ብለህ እናውራ እናንተም እንዳለ ሶስታችሁ እሺ ሶፊ